ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። የሚገርም ወንድም እህቶቼ፣ ለማንኛውም መጀመሪያ አላህ ሱብሓነሁ ወተዓላ መጀመሪያ የእሱን ሐቅ ልናውቀው ይገባል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ጅንንም ሆነ የሰውን ልጅ እኔም ብቻና ብቻ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ሙዓዝ ብን ጀበል ምን አሉት? ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባዲ ወሐቁል ዒባዲ ዐለላህ አሉት። አንተ ሙዓዝ ሆይ የአላህ ሐቅ ባሪያዎቹ ላይ ያለባቸውና የባሪያዎች ሐቅ ደግሞ አላህ ላይ ያለበትን ታውቃለህ እንዴ ሲሉት፣ አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛው ይወቁ። በህይወት እንደነበሩ እንደዛ ይባል ነበር። ከዚያም ምን አሉት? የአላህ ሐቅ ባሪያው ላይ ያለበት አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ፣ እሱም ብቻ ሊያመልኩት ነው፣ በሱ ላይ አንዳችም ነገር ላይ ያጋሩ። አምልኮት የተባለ ለሱ ብቻ ሊሰጡ ነው አሉት። ወሐቁል ዒባዲ ዐለላህ፣ ከዛ በኋላ ነው የሚመጣው አላ ዩዐዚበ መን ላ ዩሽሪክ ቢሂ ሸይአ፣ በሱ ላይ ምንንም ያላጋራ ላይቀጣ ነው አሉ። ከዛም ሙዓዝ ሰዎችን ላበስራቸው እንደ ያ ረሱላህ ሲላቸው ላ አታድርግ ፈየተኪሉን፣ ይደገፋሉና አይ በዚህ እኛ ተውሂድ ስላለን እኛ አላህ ላጋራ ነው ወደሚለው ይደገፉና ሌላ ዒባዳዎችን ይተዋሉ አሉት። ታዲያ ይህንን ነገር በማስመልከት ወደ ሽርክ የሚጣሩ ሰዎችን ቀደም ብዬ እንዳውም ዘር ከዘር የሚያባላ ህዝብን የሚያጋድልን ሰው ከሰው የሚያጫርስን ሰውን የሚያፈናቀልን ንብረት የሚዘርፍን ሴቶችን የሚደፍርን ህፃናቶችን የሚያርድን አላህ ይገልግልን በአንድ ድምፅ አሚን ይባላል። ሰው ላይ አደጋ ያደረሰ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሙስተሪሁን ወሙስተራሁ ሚንሁ ብለዋል። ታዲያ ይህንን አሚን ያሉበትን ጉዳይ የአላህን ሐቅ ቅርጥፍ አድርጎ የሚበላ የመሐመድ ረሱሉላህን በሚገባ የማያሟላ ምክንያቱም ነቢዩን ፋና የማይከተል እንደፈለገ ዲን ላይ የሚፈጥር ቢድዓን ሽርክና ኹራፋት የሚያደርጉ ሰዎችን አላህ ይገልግለን ሲባል ደግሞ እንደ ጀነት በእኛ እጅ ነው አላችሁሳ፣ ያንተን ንብረት ሰውን እንደ ሰውነት የጎዳን ይገልግለን ብላችሁ አሚን አላችሁ። የአላህን ሐቅ የሚዘርፍን ደግሞ ጀነት በእኛ እጅ ነው አላችሁሳ። ነቢያችን ሙስተራሁ ሚንሁ ብሎ ሳለ ጀነት በእኛ እጅ ነው አላችሁሳ። እኛ ጀነት ጀሃነም አላልንም፣ ግን ሽርክና ክህደትን ቢድዓን የሚያሰራጩ ሰዎች አላህ ይገልግለን ማለቱና አላህ ከእነሱ ጥፋትና ከእነሱ ክህደት ሰውም ምድርም አዝርዕትም እንስሳም ሰላም ያገኝ ዘንድ አላህ ያንሳቸው ብሎ ማለት ሲገባ እናንተ ጀነት በእኛ እጅ ነው አላችሁሳ፣ አላህ ገፉር ረሒም ነው ይላሉ። ሸዲዱል ዒቃብ እንደሆነ ይዘነጋሉ። ظهر الفساد في البر والبحر بما كسبت أيدي الناس ብሎ አላህ ጥፋት በየብስም ሆነ በምድር ላይ በባህር ላይ ተስፋፋ በምን የሰው ልጆች እጅ ባፈራችሁ። ስለዚህ ሰው እኛን የሚበድለንን ሰው በጣም ለኛ ሐቅ ወይም ደግሞ እንደ ሰውን ሲቀጣ ሰው ሲበድል ሰው ሲጨቁን ያየን ሰው በጣም እንናደድበታለን። የአላህን ሐቅ የሚዘርፍን ስናይ የሰው ልጅ ሐቅ ከአላህ ሐቅ በልጦ ነው? አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله كسوج بتأي أدرجوا يازو على أجار أدرجوا يازو يودوا أشوال الله ليودد يميجبان يأكل يودوا أشوال كالله جاو كل وديتها ماله نجرجن والذين آمنوا أشد حبا لله الناس آمنوا جن يبلت أم يردت الله النعالة يبلت الله نمتود كونه እንዴት ነው ለአንተ ሐቅ ሪ ብለህ ለአላህ ሐቅ ጊዜ ደግሞ ኧረ ብለህ ችላ የምትልበት ጉዳይ ነገሩ እንዴት ታይቶ ነው? እንደ ጥቅሉ በልብ ትርታና በአቅል የሚጓዝ አይደለም። الدين نقل ووظيفة العقل فهم النقل عقل ግንዛቤ ወይም የልብ ትርታ ወይም ደግሞ የግንዛቤ ዲን ነቅል ነው። በተሰልሱል ከቁርአን ከሐዲስ የመጣልን አቅል ደግሞ እኛ ዲን ላይ በመፈላሰፍ ሳይሆን ምን ቸገረው ምን አለበት ምን ችግር አለው በማለት መጓዝ ሳይሆን ምን ማድረግ ነው? ያንን የመጣልንን በሚገባ እንድንረዳ ነው አቅል የተሰጠን እንጂ እንድንፈላሰፍ አይደለም። ለዛም ነው ኢብኑ ቀይም አልጀውዚያ ምንድነው ያሉት? العلم قال الله قال رسوله قال الصحابة هم أولو العرفان ما الدين نصبك للخلاف سفاهة بين النصوص وبين قول فلان ይላሉ። وبالله التوفيق ለቢድዓ ባለቤት አትዘኑ። አላህ ከምድረ ገጽ